ወደ ዩቲዩብ ተከታታዮቻችን እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። አዲስ ቤት እንደቀየርን ታውቃላችሁ። ሰው በዚህ አጋጣሚ ደግሞ በጣም ብዙ እቃ ከተሟዘናል፣ የቤት እቃዎች ማለት ነው። ሰው በጣም የሚያምሩ ለቤት የሚሆኑ ለዲኮር የሚያገለግሉ እቃዎች ሌላ ደግሞ የቤትም እቃዎች በአጠቃላይ አዝዣለሁ ማለት ነው። የ100 ዩሮ ኩፖን አዘጋጅቼላችኋለሁ ለእናንተ ማለት ነው። ሰው እኔ ማሳያችሁ ወይ ደግሞ እኔ የተጠቀምኩበት ፕሮዳክት እናንተ ማግኘት ከፈለጋችሁ በቀላሉ ማግኘት ትችላላችሁ ማለት ነው። ግን ደግሞ ለአዲስ ተሙ ዳውንሎድ አፕ የምታደርጉ ሰዎች ነው ያ ነገር የሚያገለግለው። ሰው የተሙን አፕ ዳውንሎድ ለማድረግ እንዳትረሱ ማለት ነው። ዳውንሎድ ለማድረግ ደግሞ በጣም ቀላል ነው። ተሙ በብላችሁ ሰታችሁ ያንን አፕሊኬሽን ዳውንሎድ ማድረግ ትችላለች። ካልሆነ ደግሞ ቪዲዮ ላይ እንደምትመለከቱት ኩዌር ኮድ አለ። ያንን ኩዌር ኮድ ስካን በማድረግ አፑን ዳውንሎድ ማለት ትችላላችሁ ማለት ነው። ዳውንሎድ ካደረጋችሁ በኋላ ደግሞ በምሰጣችሁ ኮድ ወይ ደግሞ እዚህ ጋር በምትመለከቱት ኮድ DWK 6393 የሚለውን ኮድ ስትሰጡት 100 ዩሮ ኩፖን ታገኛላችሁ ማለት ነው። ያንን ኩፖን እንዳያመልጣችሁ ተጠቀሙበት ማለት ነው። ቤት እቃ ያዘዝኩትን እንዳለ እንዴት እንደምገጣጥመው እንዴት እንደሚሰራው ፕሮሰሱን አሳያችኋለሁ። ከተሙ ለምንድነው እቃ እኔ ማዘው ደግሞ በጣም ወደው አንድ ከነሱ ሊመላችሁ ነገር ሰርቪሳቸው በጣም ፈጣን ነው። እቃው ካልተመቻችሁ 90 ቀን ውስጥ እንደፈለጋችሁ መመለስ ትችላላችሁ። ገንዘባችሁ ወዲያውኑ ነው የሚደርሳችሁ። በቅናሽ ዋጋ ነው ደግሞ የምትገዙት። እንደዛ ሆኖ ግን በጣም ቤስት የሆነ ኳሊቲ ነው የሚያመጡላችሁ ማለት ነው። ሰው እኔ በጣም ነው የምወድላቸው የተሙ እቃዎች። አብሶ ላይክ ተጠቃሚ ነኝ ማለት እችላለሁ። የቤት እቃቸው ደግሞ ምን እንዳዘዝኩ አብረን እናያለን ማለት ነው። አብረን ዲኮር እናደርጋለን። ይመቻችሁ። ይሄ ትንሽዬ ጠረጴዛ ነው እንደምትመለከቱት። እንግዲህ በተለያዩ ከለሮች ማዘዝ ትችላላችሁ። እኔ ያዘዝኩት በነጭና በኦሬንጅ ነው። በጣም ትንሽዬ ደስ የምትል ቴዲ ቤር አይነት ቅርጽ ያላት ለተለያዩ ክፍሎች ለመኝታም ሆነ ለሳሎን የሚያገለግሉ ናቸው። አሰራሩ ደግሞ በጣም ቀላል ነው። አንድ ብሎን ብቻ ነው የምታጠብቁት ከስርና ከላይ ማለት ነው። ያው እዚህ ጋር እንደምትመለከቱት መኝታ ክፍሌ ነው አንዱን ያስገባሁት። ከላይ ዲኮር አድርጌበታለሁ። ከስርም ደግሞ እቃ መክተት ትችላላችሁ። በጣም ነው የሚያምረው። ከግድግዳ ከለሬ ጋር አንድ አይነት ነው። ኦራንጁን ደግሞ ሳሎን ያስቀመጥኩት ምክንያቱም ደመቅ ያለ ከለር ስለሆነ ትንሽ ለሳሎን እይታ ደስ ይላል ብዬ በማሰብ። እናንተስ እንዴት እቃውን አያችሁት? እኔ በጣም ወድጄዋለሁ። ከለር ምርጫዬም በጣም አሪፍ ነው ብዬ አስባለሁ። እንደሚመቻችሁ ተስፋ አድርጋለሁ። ሌላው ትምህርት ቤት በጣም የተቸገርኩት ነገር ታብሌት ነበረ። ተሙ ላይ በማይበት ሰዓት ይህን ታብሌት አገኘሁት ማለት ነው። በጣም ብዙ ሰዎች እየተጠቀሙት ነው። እኔም ለምን አልሞክረውም ብዬ አዝዣለሁ። በውስጡ የተለያዩ የሆኑ ፕሮዳክቶች አሉት። አንድ ቻርጅ ማድረጊያ አለው። ሌላ ደግሞ ለታብሌት የሚያገለግል ቁሳቁሶች አሉት። ለምሳሌ እንደ ታስታቱዎ፣ እንደ ኤድፎን እና እንደ መጻፊያ ማለት ነው። ሌላው ደግሞ በተጨማሪ ማውዝ አላችሁ። ሰው በመጀመሪያም ታብሌቱን ስታርት እናደርገዋለን ማለት ነው። እኔ ማወራውን ጀርመንኛ ያው ወይ ደግሞ ዶች በሱ መርጣለሁ ማለት ነው። ሌላው ደግሞ ኢንተርኔት አገናኛለሁ። ከዛ በኋላ ከቨሩስ መክተት ነው። ታስታቱዎ በጣም ነው የምወደው። ባይዘዌ እኔ ከታይፕ ከማድረግ ይልቅ እንደዚህ ታስታቱዎ መጠቀም በጣም ደስ ይለኛል። ሰው አንድ ደግሞ በጣም ፈጣን ስለምሰራ በታስታቱዎ ያገለግለኛል ማለት ነው። በጣም ነው የወደድኩት። ቤታችን መብራት ደግሞ ይሄንን መብራት መርጫለሁ። በጣም ነው የሚያምረው። ዲዛይኑ ጥቁር ነው። በዛ ላይ በጣም በቀላሉ ሁኔታ ነው መግጠም የምትችሉት። በስተመጨረሻም እንግዲህ ይሄን ይመስላል ማለት ነው። ደመቅ ሸብረቅ ያለች ናት። በጣም ነው የምታምረው። ሌላ ላይት ከፈለጋችሁ ደግሞ ያው ከለሩን ለመቀየር ከፈለጋችሁ አምፖሉን ብቻ ነው የምትቀይሩት። እኛ ይሄንን ሞቅ ያለ ከለር ስለፈለግን ነው። አርቲፊሻል አበባ በማዘዝ ግድግዳን እንዴት ዴኮር እንደማድረግ ላሳያችሁ። እንደምትመለከቱት በጣም በቀላሉ ሁኔታ ይህንን ማያያዝ ትችላላችሁ ማለት ነው። በውስጡ አብሮ ነው የሚመጣላችሁ። በስተመጨረሻም በሚስማር ግድግዳ ላይ ማያያዝ ትችላላችሁ። ደመቅ እንዲል ደግሞ ኤልኢዲ ላይት ከላዩ ላይ ደርቤበታለሁ። ሰው እንደምትመለከቱት ፒክቸሩ በስተመጨረሻም ይህን ይመስላል። እኔ በጣም ተመችቶኛል። በጣም ወድጄዋለሁ። ቤቴን እንግዲህ ማሳመሩን ቀጥል። እናንተም ከወደዳችሁት ኮሜንት ላሳውቁኝ። ይሄኛው ዋልፔፐር ነው። ይሄ ዋልፔፐር በጣም ለየት የሚያደርገው ምንድነው? የራሱ የሆነ መለጠፊያ ያለው ምንም ሌላ ኤክስትራ የሆነ ነገር መግዛት የለባችሁ ማለት ነው። ሌላው ደግሞ በአንድ ሰከንድ ነው የሚለጠፈው፣ ወዲያውን ነው የሚይዘው። ከሩቅ ደግሞ ሲታይ ከቅርብም ሲታይ ደግሞ ኦሪጂናል ነው የሚመስለው። ስትነኩት ራሱ ውፍረቱ በጣም ነው የሚገርመው። በጣም ቲክነስ አለው። እኔ የተጠቀምኩት የዋልፔፐሩ ርዝመቱ ወደ 3 ሴንቲሜትር ያላል። የጎኑ ስፋት ደግሞ ወደ 40 ሴንቲሜትር ያለው ማለት ነው። ሰው አብዝታችሁ መጠቀም ከፈለጋችሁ ደብል ማዘዝ አለባችሁ። ይሄንን እንዳትረሱ። በተረፈ ይሄኛውም ቀጭኑ አንዱ ይሄን ይመስላል ማለት ነው። ቤትን ከሚያስውቡ እቃዎች መሀል አንዱ አበባ ነው። አበባ በጣም ቤትን ያስውባል። እኔ በቤቴ ውስጥ ብዙ አበባ አሉኝ። ያው አረንጓዴ አበባ አለኝ፣ ግን አብዛኛውን ጊዜ የምጠቀመው አርቲፊሻል ነው። አርቲፊሻል የምጠቀምበት አበባ ምክንያት ደግሞ ለምንድን ነው? የተለያዩ ቦታ ስትሄዱ ይዛችሁት መሄድ ትችላላችሁ። ሌላው ደግሞ ብዙ ስራ አይሆንባችሁም። አገጣጠሙም ደግሞ እንደምትመለከቱት በጣም በቀላሉ ሁኔታ ነው የምትገጣጠሙት። እዛ ላይ ደግሞ ስትመለከቱት ራሱ አርቲፊሻል አይመስላችሁም። እንግዲህ ቤት በጣም ነው የሚያስቡ አበባ።
ሌላው ደግሞ ይሄ ፕሮዳክት ደስ የሚለው ነገር ምንድነው? ከለሩ በጣም ደስ ይላል። በከለር ምርጫ ማዘዝም ሆነ መግዛት ትችላላችሁ። እስከነ ማስቀመጫው ነው የሚመጣላችሁ፣ እስከነ አበባ መያዣው ማለት ነው። ቅጠሉ ብቻ አይደለም የሚመጣው። ይሄ ነገርም በጣም ነው ደስ የሚለው። እኔ የአበባ ማስቀመጫውን በነጭ የምቀይረው ይመስለኛል። ያው እነሱ በጥቁር ነው ያመጡልኝ። በእርግጥ እንደዚህም ያምራል፣ ግን ደግሞ ሞር ማስቀመጫው ተለቅ እንዲል ሌላ አዲስ ነጭ እገዛላታለሁ ብዬ አስባለሁ። ያው በፈልጋችሁ ዲዛይን አርግታችሁ እናንተም ማስቀመጥ ትችላላችሁ። ዋናው አበባው ነው። ሌላው ደግሞ ግንድ ያለው አበባ የማትፈልጉ ሰዎች ወይ ደግሞ ማስቀመጫውንም ያለው የማትፈልጉ ሰዎች ጀስት ለአበባ ማስቀመጫ ብቻ የሚተከል ከፈለጋችሁም ይሄንን መምረጥ ትችላላችሁ ማለት ነው። ይሄኛው በፒንክ ነው ያዘዝኩት። በጣም ነው የሚያምረው ፒንክ ከለር። እኔም ፊሎም በጣም ነው የምንወደው። አበባ ማስቀመጫውን ደግሞ ኦልሬዲ ነጭ ነበረ ያለኝ ማለት ነው። ስለዚህ ይሄዳል ለሁለቱም ቦታ ማከፋፈል እችላለሁ። ምክንያቱም የመጣልኝ ቅጠል በጣም ብዙ ነው ማለት ነው። ሌላው እንደ አማራጭ ተሙ ላይ ይሄንን ፕሮዳክት ካያችሁት ግንድም ገዝታችሁለት ልክ ቅጠሎቹን ግንዱ ላይ መቀጣጠል ትችላላችሁ። ምናልባት ቅጠሉ በጣም ብዙ ስለሆነ ፒክቸር ላይ አሁን እንዳለ ሰብስቤ ስላስቀመጥኩት ነው እንጂ እያንዳንዱን በነጣጥለው በጣም ብዙ ቅጠል ነው ያለው። ስለዚህ ምናልባት ግንድ ገዝቼለት ቅጠሉ እንዳለ እያንዳንዱ ቦታ በገጣጥመው በጣም ብዙ ይሆናል ብዬ አስባለሁ። ኤልዲ ላይት እኔ በበኩሌ በጣም እንደምወድ ታውቃላችሁ። ሰው ይሄ ኤልዲ ላይት ደግሞ ደስ የሚለው ነገር ሞቅ ያለ ከለር ነው ያለው። አብሶ ሞቅ ያለ ከለር ለማታ እንደዚህ አይነት ቫይብ ይሰጣቸዋል። እኔ በጣም ነው የተመቸኝ። ይህንን ኮድ በመጠቀም ይህንን ኤልኢዲ ላይት በጣም በቅናሽ ዋጋ በጣም አስተማማኝ በሆነና ኳሊቲ ደግሞ ከምንም በማያንስ አሪፍ ታገኛላችሁ። ሌላው በጣም ረጅም ከፈለጋችሁ ስታዙ ርዝመቱን መጠንቀቅ አለባችሁ። እኔ ያዘዝኩት ወደ 200 ሴንቲሜትር ርዝመት ያለው ሲሆን ስፋት ደግሞ ወደ 74 ኢንች ያለው ነው ማለት ነው። እናንተ ረጅም ከፈለጋችሁ እንደ ቤታችሁ ዴኮሬሽን ወይ ደግሞ የምታስቀምጡበት ቦታ አይነት ሴንቲሜትሩን ማየት አለባችሁ ማለት ነው። ሌላው ያው እኔ ከቲቪ ስር አረኩት እንጂ እናንተ የተለያዩ ነገሮች ወይ ደግሞ ከአልጋችሁ ስር ወይ ከሶፋችሁ ስርም መጠቀም ትችላላችሁ። በጣም ሞደርን የሆነ ስታይል ነው በአሁን ሰዓት። ሰው እንደነገርኳችሁ ይሄ የተለያዩ አማራጮች አላችሁ ማለት ነው። እኔ ይሄኛውን ላይት በጣም ነው የምወደው፣ በጣም ነው የተመቸኝ። ከላይ ብቻ ነው ያደረግኩት ያው ከስር እንዳይበዛ በሚለው ምክንያት ማለት ነው። ከስር ደግሞ ሌላ ዴኮሬሽን ስለሚመጣ ደግሞ ቱማችም እንዳይሆን በሚል በማሰብ ለዚች አጠር መጠን አድርጌ አዝዣለሁ። እስኪ ሀሳባችሁን አሳውቁኝ ኮሜንት ላይ። እኔ በጣም ወድጀዋለሁ። አሁን ደግሞ ወደ ሽንት ቤት ይዣችሁ ልግባ። ይህ ፕሮዳክት በጣም የወደድኩት ምክንያት ምንድን ነው? ምንም መቦርቦር አይጠበቅባችሁም። በደንብ የሚለጠፍ የሆነ መለጠፊያ ከበስተጀርባው አለው። ሰው ሶፍታችሁን ከስራ አርግታችሁ ከላይ ኢቨን ዴኮር ማድረግ ትችላላችሁ እና በጣም የሚያምሩ እንደምትመለከቱት በጣም ሲምፕል የሆነች ናት። ሌላው ደግሞ የኮንዲሽነር የሻምፖና የቦዲ ዋሽ እቃዎች ይዤላችሁ መጥቻለሁ። በጣም ደስ የሚለው ራሱ ላይ የተጻፈ ጽሁፍ አለ። እሱም ብቻ ነው መለጠፍ የሚጠበቅባችሁ። ሁሌ መጠቀም ትችላላችሁ። አዲስ በገዛችሁ ቁጥር ሁሌ መቀያየር አይጠበቅባችሁም። ይሄንኑ ለሁል ጊዜ መጠቀም ትችላላችሁ ማለት ነው። በተረፈ ደግሞ እንደ አማራጭ ሌላ ከለር ከፈለጋችሁ በነጭ ማዘዝ ትችላላችሁ። ሌላው ደግሞ ክዳኑ ራሱ በጎልድ አይነት ከለር አለው። በሱም ማዘዝ ትችላላችሁ። ስለዚህ እንደየቤታችሁ የሽንት ቤት አይነት ከለር ምን እንደሆነ አይታችሁ እንግዲህ የሚሄደውን እናንተ መምረጥ ትችላላችሁ ማለት ነው። እኔ በጣም ነው የወደድኩት። ያው ነጭ ስለሆነ የኔ ሽንት ቤት ጥቁር የሆኑ እቃዎች ያምራል ብዬ አስባለሁ። ሌላው ለልጆቻችሁ ክፍል ማሳመሪያ የግድግዳ ስቲከር ከፈለጋችሁ እኔ ካዘዝኩት አንዱ ይሄን ይመስላል ማለት ነው። በውስጡ የተለያዩ የሆነ እንስሳቶች አሉት። እነዚህ እንስሳቶች እንግዲህ ልጆች የቲቪ ላይ ስለሚመለከቷቸው እነሱ ደስ እንዲላቸው አዝዣለሁ ማለት ነው። ሌላው ደስ የሚለው ነገር እራሱ ነው የሚለጠፈው። ምንም እንደገና ሌላ የሚለጠፍ ነገር እናንተ መግዛት አይጠበቅባችሁም። እናንተ መጠንቀቅ ያለባችሁ ያው ስትለጥፉ አንዳንዱ የተቆራረጠ ስለሆነ እኩል እንዲመጣላችሁ ተጠንቅቃችሁ መለጠፍ አለባችሁ። እኔ እንግዲህ የለጠፍኩት በዚህ መልኩ ይመስላል። በጣም ደስ ይላል። ከነሱ መጫወቻ እቃዎች ጋር ደግሞ ያው ፓስት አርግቷል ማለት ነው። ሰው ነገ ሲነሱ ልጆች አሁን ተኝተው ደስ እንደሚላቸው ተስፋ አድርጋለሁ። ምክንያቱም እነሱም አላዩትም። ያው የልጆቹን ክላስ እያዘጋጀው ስለሆነ ሰርፕራይዝ ላደርጋቸው ስላሰብኩ እኔም በጣም ወድጀዋለሁ። በስተመጨረሻም እንግዲህ ከተማ ያዘዝኩት እቃ ይሄን ይመስል ነበረ። ቪዲዮን ከወደዳችሁትና ያዘዝኩትን እቃዎች ደግሞ ማግኘት ከፈለጋችሁ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ታች በምትመለከቱት ኮድ ደግሞ የ100 ዩሮ ኩፖን ታገኛላችሁ። መንኮር ከተጠቀማችሁ ቅናሽ ለእናንተ ይኖርላችኋል። ኮሜንት
ጠብቃለሁ ከእናንተ እንዴት እንደወደዳችሁት ቪዲዮን፣ እቃው እንዴት እንደተመቻችሁ፣ እንዴት እንደሰራው፣ አሪፍ እንደነበረ ኮሜንት ስጡኝ። ማስተካከለው ነገር ካለ አስተካክላለሁ። ዲዛይኑን ደግሞ ይሄንን ቀይሩ የምትሉ ካላችሁ ሀሳባችሁን እቀበላለሁ። በተረፈ እኔ ተሙቃ በጣም ነው የወደድኩት፣ ሁሉም ነው የወደድኩት ማለት ይቻላል። እንግዲህ እንደምታዩት ቪዲዮ ላይ በጣም ነው የሚያምረው። ኳሊቲቱ በጣም አሪፍ ነው። አፎርዴብል በሆነ ፕራይስ በጣም አሪፍ እቃ ነው ያዘዝኩት ማለት ይቻላል። በድጋሜ የተሙን አፕ ዳውንሎድ ማድረግ እንዳትረሱ። ሰው እድሉ እንዳያመልጣችሁ፣ ተጠቀሙበት። ወዳችኋለሁ።